ሰበር የኢቢኤስ ቴሌቪዥን 33 ሚሊዮን ብር እንዲታገድ ፍርድ ቤት ወሰነ። አንድ አደገኛ ቡዘኒ እድሜዋን በሙሉ በመዋሸትና በመሰጥ እንትን ያለች ሴትዮ አክን ቤት አስተዋውቃችኋል የሚል መረጃ ማን ያቀበለ ማን ያሳሳተ? መረጃውንስ በዚህ ሰዓት ያነሳው ለምንድን ነው? ትዳሩን የሚወዳት ሚስቱንና የጀርመን ሀገር ኑሮውን ማጥቶበታል። አብይ አህመድ ምሰማይ ከሆነ ማለት ነው ይችን ሀገር ለሶስት ክፈል። መልእክት ቀጥታ ለአቶ ፊራኦል ኢትቻ ይድረስ። ቅዳሜ ለታ ከዓለም አቀፍ ወንበዴዋ ከወይዘሮ በረከት ወርቁ ጋር ያደረካት ኢንተርቪው ቲያትር መሆኗን የተቀነባበረች ድርሰት መሆኗን ለኔ አይደለም እንቅልፉን አጥቶ ሲመለከትህ ለነበረ 40 ሺህ የሚጠጋ ማህበረሰብ ይቅርታ እንድጠይቅ እፈልጋለሁ። ደግሞ አለው ይቅርታ እንድጠይቅ እፈልጋለሁ። እንግዲህ አሁን ታበሲሳን አግኝቼ አውርቼዋለሁ የሚለው እዩት፣ በዚህ ስልክ ነው። ጭራሽ 252 ነው። 252 የሶማሌ ኮድ ነው፣ የሶማሊያ ኮድ ማለት ነው። 252 65 65 81 111 ነው። ይሄ እኔ ሀገር ውስጥ ነው ያለው አባቴ። ጭራሽ ይሄ የሶማሊያ ስልክ ቁጥር ነው፣ ጎሊስ ይባላል ይሄ ስልክ ቁጥር። ስለዚህ በአስቸኳይ ተወጣና ይቅርታ ትጠይቃለህ። ነግሬያችሁ ነበር። እኔ ጋር ምንም አይነት ኖቲፊኬሽን የሱ ኖቲፊኬሽን አልደረሰም። ከዚህ ሰውዬ ጋር ምንም አይነት ንግግር አላደረግንም። ጭራሽ ቅዳሜ ዕለት እኔ አልነበርኩም ብያችሁ ነበር። የምታምኑ ሰዎች ታምናላችሁ። ይሄ እልም ያለ ቲያትር መሆኑ ከበረከት ገበሬዋ ጋር የሰራሃት ቲያትር መሆኗን እኔን አይደለም ህብረተሰቡን ይቅርታ ጠይቅ። ያለበለዛ እኔና አንተ መካከል ጦርነት መታወጁን እንድታውቅ ፈልጋለሁ። ሰበር የኢቢኤስ ቴሌቪዥን 33 ሚሊዮን ብር እንዲታገድ ፍርድ ቤት ወሰነ። ከበስንቱ ድራማ ጋር የተገባው ውዝግብ ቀጥሏል። ዛሬ እጃችን የገባውና ከጀርባ የምትመለከቱት የፍርድ ቤት ውሳኔ ምን ይላል? በአጭሩ አቀርባለሁ። በከሳሽ አብሪኮም መልቲሚዲያና በተከሳሽ ሲልቨር ስፕሪንግ ኃላፊ የተወሰነ የግል ማህበር መካከል ለተነሳው ክርክር ፍርድ ቤት ውሳኔ መስጠቱን ለዛሀበሻ የደረሰው ውሳኔ ያሳያል። ለሁለቱ ድርጅቶች ክስ ምክንያት የሆነው በስንቱ የተሰኘው ተካታይ ድራማ ነው። የበስንቱ ድራማ ባለቤት የሆነው አብሪኮም ሚዲያም ለፌዴራል ፍርድ ቤት ልደታ አንደኛ ንግድና ኢንቨስትመንት ፍትሐ ብሔር ችሎት ባቀረበው አቤቱታ ተከሳሹ ኢቢኤስ ቴሌቪዥን ያለ አግባብ ላሰራጨው የኦዲዮ ቪዥዋል ስራ የጉዳት ካሳ እንዲከፈለው ጠይቋል። በመሆኑም ይህ ካሳ እስኪከፈለው ድረስ በፍትሐ ብሔር ስነ ስርዓት ቁጥር 154 መሰረት እስከ 33 ሚሊዮን 128115 ብር እንዲታገድለት ጥያቄ ማቅረቡን የውሳኔ ግልባጩ ያሳያል። ተከሳሽ አቤቱታው ከደረሰ በኋላ ክርክር ያደረገ ሲሆን ፍርድ ቤቱም ግንቦት 4 ቀን 2018 ዓ.ም በጉዳዩ ላይ ውሳኔ ሰጥቷል። በውሳኔው ጉዳዩ በክርክር ላይ መሆኑ እንዳለ ሆኖ ተከሳሽ በክርክሩ ቢረታ ገንዘቡን ሊያሸሽ የሚችልበት እድል ከፍተኛ መሆኑን በግምት ውስጥ በማስገባት እግዱ እንዲሰጥ መወሰኑን ለመረዳት ችለናል። ፍርድ ቤቱ ባሳለፈው ትዕዛዝም ከተከሳሽ ማለትም ከኢቢኤስ የባንክ አካውንት ላይ እስከ 33 ሚሊዮን 128115 ብር ሳይከፍል ታግዶ እንዲቆይና ይህ ትዕዛዝም ለሁሉም ባንኮች እግዱ እንዲጻፍ ከውሳኔው ላይ አንብበናል። አብይ አህመድ ምሰማይ ከሆነ ማለት ነው ይችን ሀገር ለሶስት ክፈል። አሁን የበሰበሰው ትውልድ ላይ እየመጣ አዳዲስ ትውልድ ይጨመራል። ያንን ፈንገሱን እያስተላለፈበት ነው። ለሶስት ይከፈል እንዲያሳብ። አንደኛ እድሜያቸው ከ18 ዓመት በታች ሆኖ ያልተነካኩ ልጆችን የምናስቀምበት የሀገሪቱ ክፍል እሱ ሙሉ በሙሉ በመንግስት ወጪ ተደርጎ ትምህርታቸው ሁሉ ነገር ምናምን ይኖሩ ይማሩ ከዚህኛው ትውልድ ተለይተው። ሁለተኛ አዛውንቶችና ንስሐ የገቡ ሰዎች የሚቀመጡበት ቦታ ነው። እነሱ ምግብና ልብስ ነው የሚፈልጉት፣ እሱ ነገር ይሞላላቸው ይኖሩ። ሶስተኛውና ሰፊው የሀገሪቱ ክፍል ላይ እኔና እኔም መሰል የጀዘበው ትውልድ ይቀመጥበት። ከዛ በኋላ ለሁሉም መሳሪያ ይታጠቅ፣ ከዛ ይፋጅ። ከዛ ዘዝባም ስናልቅ ምናልባት የምንኖረው እንደዛ ከተለቀቅን ማለት ነው። ምንም መከላከያ ምናምን በመሃላችን ሳይገባ ከተለቀቅ በእርግጠኝነት ከ3 ዓመት አናልፈም፣ ሁላችንም እናልቃለን። ስራን ሰራም ቀጥታ መጋደል ነው መጋደል። ከዛ በኋላ ያም አዛውንቱ ምናምን እሱም በጊዜ ሂደት 20 ዓመት ነው ቢቆይ
እየተንጠባጠበ ያልቃል። ከዛ በኋላ አዲስ ትውልድ ይፈጠራል። የዛሬ 50 ዓመት 60 ዓመት በኋላ ሌላ ምርጥ ትውልድ ምርጥ ኢትዮጵያ ትሆናለች። እንደዛ አርግባክ አለዛ የበሰበሰው ላይ ይጨመራል ሁሉም በሰበሰ። ከዚህ በኋላ ደርሽልሻለሁ። እሺ ደርሽልሻለሁ። እማዬ አላፈኩሽም። እማ አባዬ በጣም ተገኝበታለሁ። አትስግበት። አየሽ ምን እንደመሰልክ አማረም ብዬ አንቺ ማርያም ነና ሌላ ተመሰልኩ እንዴ? እይ ስሚ እንዴ ምንታረይ እስቲ መቤቴ እንዴ እስቲ ማርያም አረ ወዳዴ ስሚ የእናቶች ቀን አላከበርኩልሽ ከዛ ላክብርልሽ ብዬ አስቤ መጣሁኝ ማለት ነው። በጣም ነው ወድሽ ኑሪልኝ። ስማ እኔ ከመግባቴ ማርያም ምን እንደተደረገልኝ ባየ ማርያም አይ በቃ ስትመጣ እነግርሃለሁ። አባቴ ስትመጣ እነግርሃለሁ። ይሄ ለጉሊት ለተቀመጥሽበት አይደለም። በቃ ደስተኛ እንድትሆኚ ብቻ። አሁን ምንም ነገር ቢሆን ውለታ እንደማይከፈል አውቃለሁ። ግን አሁን ቀይረሻል። አልቀየርሽም። ታውቂያለሽ አይደለ? ለእኔ ሰልባ ስትገዢ ብዙ ነገር ስትገዢ ነው ያሳለፍሽውና እናቴ ከዚህ በኋላ ደርሽልሻለሁ። እሺ ደርሽልሻለሁ። አልነገርኩሽም? ይሄ ኑርዲ ከምትባል እህታችን የተሰጠሽ ስጦታና መርቂያት ነው። እቺ ድንግል ማርያምን ሰጣሻለች ማለት ነው። የዚህ ደረጃ እደርሳለሁ ብዬ አስቤው አይደለም በሆነ በህልሜ አስቤው አላውቅም። እግዚአብሔር ምስክሬን ይሄን አስብተሽ ሰጠሽኝ ልጅ የኔ ቤት የገባ መላእክት የኔ ቤት የገባ እንጀራ አንቺን ቤት ይግባ። አሜን እናቴ አሜን። እንደዚህ ያማረው እንደዚህ ያቀፈው እንደዚህ የተከበበው እንጀራ ይስጥሽ። የኢትዮጵያ ሰው ሁሉ ህዝብ ሁሉ እውነት ልጄን አከበረልኝ። ያለችው ሁሉ ያለልኝ እንደው ያሰበችው ሁሉ ያሳካው የኢትዮጵያ ሁሉ እንደዚህ የማያልቅ እንጀራ ይስጣል። አበባ ይረግፋል። የማይረግፈው ትልቁ አበባ የማይረግፈው የዘላለሙ አበባ የዘላለሙ ለምለም ይስጣችሁ። ድንግል ማርያም በመቀነስ ትጠብቃችሁ። አሜን። ሰማይና ምድር አምላክ የዘረጋ አምላክ ለእናንተ ዘና እንጀራ ይስጣችሁ ለሁላችሁ። አሜን። ለዚህ ያደረሰልኝ እግዚአብሔር ክብር ምስጋና ይግባው። አሜን። ምንም የምለው የለም። ይሄ ቃላት ያጥረኛል። ይሄ ከኔ የተሰጠው ወርቅ ነው። ወደፊት ማለብስሽ። እሺ እማ እሺ እናቴ እሺ ስሚኝ እናቴ በመብራት አደገኛ ቡዘኔ እድሜዋን በሙሉ በመዋሸትና በመስረቅ እንትን ያለች ሴትዮ እንትን አለች። ከዋሸቻቸው ትላልቅ ውሸቶች መካከል ፌዴራል ፖሊስ አካውንቴን ወስዶ ገንዘብ ትልቆብኛል አለች። እንግዲህ እኔ እስረኛ ብሆን ለምሳሌ አንተ ፖሊስ ብትሆን ስልኬን አንተ ጋር አስቀምጬ እሄዳለሁ። ስልክህን ከፍቼ ስልኬን ከፍተህ እኔ የሚያውቁ ሰዎች ጋር ብር ላክልኝ ስትላቸው የማን አካውንት ነው የሚሰጡት? የፖሊሶቹን አካውንት አይደል? ላኪዎቹ አይጠራጠሩ። ሁሉም እየመጣ ላኪልኝ፣ በዚህ አካውንት ላኪልኝ ብሎ ሲጽፍላት፣ ይሄ ትልቅ ውሸት። እሱም ያልጠየቃት አውቆ ነው። ሁለተኛው ያልጠየቃት ነገር ማንጋርድ ሴኩሪቲ ካምፓኒ ያንቺ ነው ወይ ብሎ አልጠየቃትም። ቢኮዝ መጀመሪያውኑ ጥያቄ ሰጥቷታል። ይህን ጥያቄ አስጠይቀኝ ብለዋለች። ፌዴራል ፖሊስ አይቼዋለሁ አሁን ተበሲሳ ዛኔ በታሰርኩት ጊዜ አለች። የፌዴራል ፖሊስ እስር ቤትን ታውቀዋለህ? እስር ቤቱ ግራውንድ የት ነው ያለው? ቢሮውና እንትኑ ይገናኛሉ። ቢሮውና እስር ቤቱ ይገናኛል። የትኛው እስር ቤት ነው በመስታወት ተሰርቶ? እኔ በበረከት ገበሬዋ ምርመራ ላይ ምንም የሰራው ስራ ልንገርህ እንትን እንዳይሆንብኝ ኦገዴን ላይ ቁጭ ብዬ እነዚህ በሱቅ የተበሉ ሰዎች በመሬት የተበሉ ሰዎች እኔ ጋር ሚሴ ይልከዋል። እነሱን ስልክ ለፖሊስ በማቀበል ብቻ ነው የሰራሁት፣ ሰዎቹን በማገናኘት ጭራሽ አልሰራውም። ጭራሽ እዛ አልነበርኩም። ጭራሽ ልታየኝም አትችልም። እስር ቤቱ እና ቢሮ የተለያዩ ቦታዎች ናቸው። ብዙ ይሄንን እስር ቤት የማያውቅ ሰው ነው ይሄን የማያምኑ። ሌላኛው ፌዴራል ፖሊስ ላይ የተደራጁ አሉ፣ የተለያዩ አካላት ሊኖሩ ይችላል። ፌዴራል ፖሊስ ባይዘኔ ከማከብራቸው የኢትዮጵያ መስሪያ ቤቶች መካከል ኢትዮጵያ ውስጥ ቀርተዋል ብዬ ከማስባቸው መስሪያ ቤቶች መካከል ፌዴራል ፖሊስ እና መከላከያ። ሌላው
ኦልሬዲ የሌቦች መከማቻ ሆኗል ብዬ ነው የማስበው። ከተለያዩ ሰዎች ጋር ከ2007 ጀምራ ኦህዴድ አባል የነበረች ሴት ከተለያዩ ሰዎች ጋር የሌብነት ሪሌሽንሺፕ ነበር። ፌዴራል ፖሊስ ግን ሁሉም ላይሆን ይችላል፣ ሁሉም ላይሆን ሰዎች ሊኖሩ ይችላሉ እርስ በርስ እንትን ያሉ። ስለዚህ ፌዴራል ፖሊስ ይሄንን ሁሉም የፌዴራል ፖሊስ አባላት ይሄን ያከናውናሉ ማለት ቅጥፈት ነው። ለምን መሰለህ ይሄን ያለችበት ነገሩ ወደ ፖለቲካ ታዞራለች። ፖለቲካ አዙራ የት ልገባ ፈልጋለች መሰለህ? ኤምባሲ። አሁንም ያለችው አየርላንድ ኤምባሲ ነው። ታያለህ። አየርላንድ ኤምባሲ ካልሆነች ሴትዮ ወይም ኬንያ በእግሯ ሄዳለች ከሀገር እንዳትወጣ እግድ ስላለባት ማለት ነው። አየርላንድ ኤምባሲ ነው የምትኖረው። በዚህ አጋጣሚ የፌዴራል ፖሊስ የሚፈልጋት የፌዴራል ፖሊስ አየርላንድ ኤምባሲ አንደኛ ቦታ እንዲያደርገው በዚህ አጋጣሚ መልእክቴን አስተላልፋለሁ። ካለቻቸው ነገሮች ከቤተሰብ ታርቅ ያለው ምናምን ያለችው ነገር በቃ እሷ ብቻ እውነት ልትሆን ትችላለች እንጂ በብዛት ያወራቻቸው ነገር የውሸት ጥርቅም፣ የሌብነቷ ጥርቅም። ሲካፈሉ የተጣሉት አንቺ በሚል የተጣሉትን ነው። ድሮውንም አብራ ስትሰራ የነበረች ነች። በመሬት ጉዳይ ላይ፣ በወርቅ ጉዳይ ላይ፣ በጨው ራሱ እኮ ጨው የሰራችው ጨው ላይ እኮ የሰራችው ስራ አያልቅምና በእንደዚህ አይነት ሁኔታ ሲባሉ እንትን ያሉት ነች። አባል የነበረች ልጅ ነች። የኦፒዲዮ አባል የነበረች ልጅ ነች። ሰዎቹን ታውቃቸዋለች። ሌብነቱንም የሚያከናውኑት እነሱ ናቸው። አብረው ነው የሚያከናውኑት የነበሩ። ሲካፈሉ ነው የተጣሉት። ፌዴራል ፖሊስና ግን የእሷም አንዱ መከራከሪያው እኮ እዛ ውስጥ የተለየ ራሱ የቻለ ቡድን አለ፣ እንዲያውም ለእኔ ብቻም አይደለም ለሀገርም የሚያሰጋ ብላለች። ተዋውቃችኋል የሚል መረጃ ማን ያቀበለ? ማን ያሳሳተ? መረጃውንስ በዚህ ሰዓት ያነሳው ለምንድን ነው? ከ11 ቢሊዮን ብር ነው ይዞ የጠፋው። እሱ ቢኮበልልም ግን የፐርፐስ ብላክ ኢትዮጵያን ማስታወቂያ የሰራው እሸቱ መለሰ ዙን ያለው ከፐርፐስ ብላክ ኢትዮጵያ ጋር የሰራንበት ውል እዚህ ለማስረጃ ቀርቧል ማለት ነው። ሌሎችንም ጉዳዮች እንዳሳለን። በአጠቃላይ ደግሞ ፐርፐስ ብላክ ኢትዮጵያ ቤት የሸጠላቸው ወይም 1.5 ሚሊዮን ብር ሼር የሸጠላቸው ከ1000 በላይ ግለሰቦች እንዳሉ ተናግሮ ነበር። የነዚህ ግለሰቦች ጉዳይ የት ደረሰ? ሰው ሚዲያ ላይ ከፍቶ ማየት የሚችለውን ማስታወቂያ ወይም ደግሞ ውላችንን አይቶ መረዳት የሚችለውን ጉዳይ ውል ሳያይ ሚዲያ ላይ ለፐርፐስ ብላክ የሰራ ነው አንድ የቤት ማስታወቂያ ሳይኖር ዶንኪ ቲዩብ ላይ፣ ፌስቡካችን ላይ፣ ኢንስታግራማችን ላይ አንዲት ቤት ግዙ የምትል ፖስተር ሳትኖር ወንድሜ ለፐርፐስ ብላክ ቤት አስተዋውቃል የሚለው መረጃ ከየት አመጣው? ምናልባት እኔ ፐርፐስ ብላክ ድሮ ከገበሬው ምርት ሲያስተዋውቅ የሰራውትን ማስታወቂያ አንዳንድ ሰዎች ቆርጠው ወይ በኤአይ አቀነባብረው በራሳቸው ሚዲያ ሊለቁ ይችላሉ። ነገር ግን በዶንኪ ቲዩብ፣ በፌስቡካችን፣ በቲክቶካችን፣ በኢንስታግራማችን በፖስተርም ሆነ በድምፅ በምስልም ሆነ በቪዲዮ አንዲት ቤት ከፐርፐስ ብላክ ግዙ የምትል ማስታወቂያ ሳንሰራ በውል ዘመኑ አንተ በጠቀስከው ዘመን እኛ የሌላ ሪል ስቴት ቤት በይፋ ቀን ከሌሊት እየጨቀጨቀን እያስተዋወቅን ባለንበት ዘመን የፐርፐስ ብላክን ቤት አስተዋውቃችኋል የሚል መረጃ ማን ያቀበለ? ማን ያሳሳተ? መረጃውንስ በዚህ ሰዓት ያነሳው ለምንድን ነው? አንተ ከጀርባ የጸነስከው ሐሳብ ምን እንደሆነ ፍርዱን ለእግዚአብሔርና ለሰዎች እንተዋዋለን። ሆኖም ግን የፐርፐስ ብላክ ኢትዮጵያን ማስታወቂያ እኛ ባንሰራም ከ1000 በላይ ኢትዮጵያውያን የዘመናት ጥሪታቸውን ገብረው ዘወትር እያለቀሱ እንባቸውን እያፈሰሱ ዋጋ የከፈሉበት ጉዳይ ነውና የማስተላልፈው መልእክት አለኝ። ይሄ መልእክት በዚህ ዙሪያ ለሚሰሩ የህግ አካላት በተለይም ለፌዴራል ፖሊስ በቀጥታ እንዲደርስልኝ ሁላችሁም የበኩላችሁን አስተዋጽኦ አድርጉ። ከስፖንሰሩና ከማስታወቂያ አስነጋሪው በፊት እኛን ያከበረንና እዚህ ያደረሰን የሚመለከተን ህዝብ ነውና ሳናውቅ ተሸውደን ሊሆን ይችላል። አውቀን ግን በፍጹም ህዝብን የሚያደናግር ማስታወቂያ ለገንዘብ ብለን መስራት የለብንም። ሶስተኛው ገንዘብ እየተከፈላችሁ የሰው ስም ለምታጠፉ አክቲቪስቶች ባለፈው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ እንግዲህ የቤተ ክህነት ጠበቆች ባደረጉት ከፍተኛ ርብርብና ዘመቻ በትክክል ገንዘብ እየተከፈላቸው ጳጳሳትን ሲሳደቡ የነበሩ ጸሐፊዎች እንደታሰሩና ልክ እነሱ ሲታሰሩ ጉዳዩ እንደረገበ ሰምተናል። ልክ እንደዛ አሁንም በትክክል ገንዘብ እየተከፈላችሁ ሰዎችን በሚዲያ እንደ ሌባ እንደ ወንጀለኛ ለማሳየት የምትወጡ አክቲቪስቶች እንዳላችሁ ይታወቃል። ይሄ ስራ ምናልባት መተዳደራችሁ ከሆነና ገንዘብ ተከፍሏችሁ የምትሰሩም ከሆነ አትሊስት ገንዘቡን እንደተቀበላችሁ ካሜራ አብርታችሁ ንግግር አትጀምሩ።
መረጃ አሰባስቡ፣ እውነትነቱን አጣሩ፣ እርግጠኛ ሁኑ። ምክንያቱም አንዳንድ ሰው ገንዘብ ከፍሎ ሊያሳስራችሁ ይችላል። የተሳሳተ መረጃ ሰጥቶ ፈንጅ ሊያስረግጣችሁ ይችላል። ስለዚህ ምንም ሳያጣሩ ገንዘብ ተቀብሎ ሚዲያ ላይ መምጣት ቢወደድም ባለም በፍጹም ኖርማል አይደለም። ተቀባበሉትና እየተነጋገሩበት ያለው ሄኖክ ወንድሙ ለፊልም ካለው ፍቅር የተነሳ 50 ኪሎ መቀነሱ ብቻ አይደለም ትዳሩን የሚወዳት ሚስቱንና የጀርመን ሀገር ኑሮውንም አጥቶበታል። ስለ ሄኖክ ወንድሙ የማታውቁት ነገር ምንድን ነው? ፍልውሃ አምባሳደር በተለምዶ ደግሞ ዳውንታውን የሚባለው አካባቢ ነበር ሄኖክ ወንድሙ ተወልዶ ያደገው። ከእናትና ከአባቱ ጋር እስከ 12 ዓመቱ ከቆየ በኋላ በ12 ዓመቱ እናቱን በሞት ያጣ ሲሆን እስከ 15 ዓመቱ አባቱ ቤት ከቆየ በኋላ ደግሞ ራሴን እችላለሁ ብሎ ከአባቱ ቤት የወጣበት እድሜ ላይ ነበረ። ለፊልም ካለው ፍቅር የተነሳ የፊልም ቤቶችን አሸንዳ እያጸዳ በነፃ እየገባ ፊልም ነበረ። ታዲያ ግን በሰው ዘንድ ጥሩ የማይባሉም ጥሩ የሚባሉም ስራዎችን እየሰራ ህይወትን ለማሸነፍ እየታገለ በነበረበት ሰዓት በግሩፕ ጸብ ምክንያት በ17 ዓመቱ ሸዋሮቢት ማረሚያ ቤት ሊገባ ችሏል ማለት ነው። ታዲያ ሸዋሮቢት በነበረው 3 ዓመት ቆይታ ውስጥ ህይወቴን ሙሉ ለሙሉ የቀየርኩባቸው ዓመታት ብሎ ይናገራል። ማንነቴ ተስተካክሎበታል ብሎ ካላቸው ከ3 ዓመታት ቆይታዎቹ በኋላ ግን ወጥቶ የአጎቱን ፊልም ቤት ሊረከብ ችሏል። አጎቱ ከዚህ ዓለም በሞት በመለየቱ ምክንያት ማለት ነው። ታዲያ ያን ፊልም ቤት ለ4 ዓመት ተከታታይ በቀን ውስጥ ቢያንስ 5 ፊልሞችን እያሳየ ለረጅም ጊዜ ቆየ ማለት ነው። ታዲያ በዚህ ጊዜ ነበረ ወደ ስፖርት ቤት ያቀን ነው። በዛ መሃል ግን አንድ ሰው ተዋወቀ። በግሩም ኤርሚያስና በሱ መሃል የነበረ ኮመን ፍሬንድ ማለት ነው። ታዲያ ይሄ የጋራ ጓደኛቸው ነበር ግሩም ኤርሚያስና ሄኖክ ወንድሙን እንዲተዋወቁ ያደረገው። ከዛ ጊዜ ጀምሮ የግሩም ኤርሚያስና የሄኖክ ወንድሙ ጓደኝነት ቀጠለ። ታዲያ ግን ግሩም ኤርሚያስ ሄኖክን ትምህርት ቤት እንዲገባና ሞር ወደ ፊልሙ ዓለም እንዲቀላቀል ያበረታታውና ይገፋፋው ነበረ። ከዛም የተነሳ ሄኖክ ወደ አክሱም ፒክቸርስ ወደሚባል የቲያትር ትምህርት ቤት ተቀላቀለና ትምህርቱን ጨርሶ ወጣ ማለት ነው። ታዲያ ግን በሚመረቅ ሰዓት ሄኖክ ወደ ክለብ ወጣ ሴሌብሬት ለማድረግ ማለት ነው። ታዲያ ግን ክለብ ውስጥ ማንን አገኘ? ከጀርመን መታ እየተዝናናች ያለችውን የልጁን እናት ወይንም ደግሞ የቀድሞ ባለቤቱ ሚስቱን ተዋወቃት ማለት ነው። ትውውቅ ቀጠለ። የፍቅር ግንኙነታቸው እያደገ መጣ። በዛ መሃል ጽንስ ተፈጠረ ማለት ነው። ጽንስ ከተፈጠረም በኋላ ያው ሚስቱ ወደምትኖርበት አገር ወደ ጀርመን ተመለሰች ማለት ነው። ለሱም ፕሮሰስን ጀመረችለት። ፕሮሰሱ በተጀመረለት በ2 ዓመት ውስጥ ግን ሄኖክ ወደኛ ወደ ህዝብ የተዋወቀባቸውን ስራዎች ሰራ። የመጀመሪያው ነው ወዶ አይሰርቁ ነው። ከዛም በኋላ ትራፊኳን ሰራ። ከዛም በኋላ ደግሞ የማትበላ ወፍ የተሰኙት የተወደዱት ስራዎችን ወደ ህዝብ አቀረበ። ከዛም በኋላ ያው እግዚአብሔር ፈቅዶ ወደ ጀርመን ሀገር የሚሄድበት ፕሮሰስ ተሳካና ሄደ። እንደ ሄደ ግን ሄኖክ እንዳሰቡ ነገሮች ሊሄዱለት አልቻሉ። ነገሮች አልጋ ባልጋ ሊሆኑለት አልቻሉ። ለፊልም ያለው ፍቅር እዛ እንዲኖር ሊያደርገው አልቻሉም። ጓደኞቹ አዳዲስ ፊልሞችን እየሰሩ ሲልኩለት በቁጭትና በጸጸት በጣም እያለቀሰ ለረጅም ጊዜ ከባባድ ጊዜያትን አሳልፎ ነበረ። ከዛም በኋላ ነው እንግዲህ ለመምረጥ የተገደደው። ባለቤቱን ትቶ ወደ ኢትዮጵያ ተመለሰ ማለት ነው። ታዲያ ከዚህ በኋላ ነው ሄኖክ ሼፉንና የመሳሰሉት የተወደዱ ስራዎችን ወደ ህዝብ እያቀረበ ተወዳጅነቱን እያሰፋ የመጣው። ከዛም በኋላ ነው እንግዲህ ፈረጃ የተጠነሰሰው። ፈረጃ የሚባለው ስምም ከመውጣቱ በፊት የሄኖክ ሀሳብ ውስጥ የነበረው በህዝብ በተዋጣ ገንዘብ ለህዝብ የሚደርስ ፊልምን ነበረ መስራት የነበረው ሀሳቡ። በዛ መሃል ነበር እንግዲህ ሄኖክና አንድ ጓደኛው ሻይ ቡና በሚሉ ሰዓት ያ ጓደኛው ስለሰማው ኢንተርቪው እየነገረው ነበረ። ኢንተርቪውም ፈረጃ የሚባል ቦክሰኛ የሰጠው ነበረ። በዛ መሃል ነበረ ሄኖክ ጭንቅላት ውስጥ ፈረጃ የሚባለው ፊልም የተጀመረው። 60 ኪሎ የሚመዝነው ፈረጃ የተሰኘው ቦክሰኛ የሄኖክ ጭንቅላት ውስጥ ከማደጉ የተነሳ ሄኖክ በጣም ብዙ ዋጋዎችን ከፍሎበት። ፈረጃ 60 ኪሎ ስለነበር ሄኖክም 60 ኪሎ መድረስ ነበረበት። ከ106 ኪሎ ወደ 60 ኪሎ የተዘዋወረበት፣ መኪናውን የሸጠበት፣ ጤናውን ያጣበት፣ በጣም ብዙ ጭንቀት ውስጥ የገባበትና የሰው ፊት ያየበት ብዙ ዋጋ የተከፈለበት ፊልም ነው እንግዲህ ፈረጃ ማለት። እውነተኛ ታሪክነቱን ለህዝብ ለማጋባት የሄደበት ርቀት በ30 ሰዓት ውስጥ አንዴ እስከ መብላት ዋጋ አስከፍሎታል ማለት ነው። ታዲያ ይሄ ሁሉ ለውጥ የስጋም ሆነ የመንፈስ ብዙ አይነት ፈተና ውስጥ ማለፍ ዛሬ ላይ ኢሞሽናል ሆኖ ብናየው ሊገርመን የሚገባ ነገር አይደለም። 3 ዓመት ሙሉ ብዙ ዋጋ ተከፍሎበታል። ታዲያ ይሄ ሁሉ ርቀት የተካሄደው የኢትዮጵያን የፊልም ኢንዱስትሪ አንድ እርምጃ ከፍ ለማድረግ ነው። ታዲያ ከዚህ ሁሉ ጉዞና ከእልህ አስጨራሽ ጊዜ በኋላ ነው ሄኖክ ወደ መጨረሻውና ወደ ማገባደጃው የደረሰው ማለት ነው። ታዲያ ለዚህ ሰው ብዙ ክብርና ብዙ አድናቆት ቢሰጠው ያንስበታል እንጂ አይበዛበትም እላለሁ። እንደኔ እንግዲህ እሱ ፊልሜ ባይታይልኝም የሚገባኝን አድርጌያለሁ ቢልም እኛ ደግሞ ፊልሙን በጉጉት እንጠብቀዋለን። ይሄ ሁሉ ዋጋ የተከፈለለትን ፊልም ሙሉ ኢትዮጵያ ሕዝብ የጓጓ ይመስለኛል። እኔ በበኩሌ በጣም ጓጉቻለሁ። እንኳን እግዚአብሔር ረዳ፣ እንኳን ያሰብከው እንዲሳካ እግዚአብሔር ረዳ፣ እንኳን ይህንን ሁሉ እልህ አስጨራሽ ትግል ብርታት ሆኖ ለዚህ ያደረሰህ ነው የምለው ሄኖክ ወንድሙ። እንግዲህ ፊልሙ እስኪወጣ ሁላችንም በጉጉት እንጠብቃለን። የኢትዮጵያ የፊልም ኢንዱስትሪ ለከፈልከው ዋጋ እናመሰግንሃለን፣ እናከብረሃለን። በዚሁ ቀጥልልን ሄኒ። ለሄኖክ ይዤላችሁ የመጣሁት ባጭሩ የህይወት ታሪኩ ይሄን ይመስል ነበረ። መልካም ጊዜ። ፎሎ ማድረጋችሁን እንዳረሱ። እወዳችኋለሁ። በየመን በረሃዎች ውስጥ ስለተረሳውና ማንነቱን ተነጥቆ አላክዳም ተብሎ ስለሚጠራው ትውልድ እናወራለን። መነሻችን የቴዲ አፍሮ መሬማ ዜማ ነው። ነገር ግን መሬማ ማለት ምን ማለት ነው?
በጥንታዊ የቃሉ ፍቺ መሰረት መሪማ የሚለው ቃል በሁለት መንገድ ይተረጎማል። የመጀመሪያው በ6ኛው ክፍለ ዘመን የአክሱም ንጉሥ ካሌብ የመንን በቁጥጥር ስር ባዋለበት ወቅት በኋላ ላይ የአክሱም ግዛት ሲዳከም ወደ እናት ሀገራቸው ሳይመለሱ እዚያው የቀሩትን ወታደሮችና ቤተሰቦቻቸውን የሚገልጽ ነው። መመለሻ የሌላቸው ወይም ደግሞ የቀሩ የሚል ትርጉምን ይይዛል ማለት ነው። ሁለተኛው ደግሞ ከባህር ማዶ የመጡ ማለት ነው። ቴዲ አፍሮ ይህንን ጥንታዊ መሰረት በመያዝ ያንን ስሜት ለኛ ልብ በሚነካ ዜማ ይሰራል። ቴዲም በግጥሙ ላይ ባያት አምሳያዬ ብጠራት አትሰማ ይላል። ቴዲ አምሳዬን የሚለው መልካቸውንና አቋማቸውን ልክ እንደኛ የሆኑትን ነገር ግን ለዘመናት በመራራቃችን ምክንያት የቋንቋና የማንነት ልዩ ተሰብሮ ብጠራት የማትሰማ የሆነችውን መሪማን ነው። ታሪኩ የሚጀምረው በ6ኛው ክፍለ ዘመን ኢትዮጵያ ዓለምን በኃያልነት በምትመራበት የአክሱም ዘመን ነው። ንጉሥ ካሌብ የመንን ሲያስተዳድር ቆይቶ በኋላ ላይ በፋርስ ወረራ ምክንያት የአክሱም ኃይል በየመን ምድር እየተዳከመ መጣ። በዚህ የታሪክ አጋጣሚ የባህር መንገዱ በመዘጋቱ በወቅቱ በየመን ምድር የነበሩ ከ70 ሺህ በላይ የሚሆኑ ኢትዮጵያውያን ወታደሮችና ቤተሰቦቻቸው መመለሻ አጥተው እዚያው ይቀራሉ። እነዚህ ወታደሮች ትናንት ገዢዎችንና ጀግኖች ነበሩ። መልካቸውና ጠይምነታቸው ዛሬም ድረስ የኢትዮጵያዊነት ምስክር ነው። ቴዲም ይህንን ማንነት እንዲህ ሲል ይገልጸዋል። እንደ አፋር አፍሌታ የጠየመው ፊቴን ሌላው ቢቀር እንኳን እዩ ማንነቴን። አሁን ላይ መመለሻ አጥተው በየመን የቀሩት እነዚህ የኢትዮጵያውያን ጀግኖች በጊዜ ሂደት መራራ ጣፋንታ ገጠማቸው። በወቅቱ የነበሩ የየመን ገዢዎች በእነዚህ ወታደሮችና ቤተሰቦቻቸው ላይ ከፍተኛ ቂም በመያዝ መሬትና ቤት እንዳይኖራቸው ከለከሏቸው። ከዚህም ባለፈ ከቆሻሻ ማጽዳትና ከመንገድ ጥረጋ ውጭ ሌላ ስራ እንዳይሰሩ ተፈረደባቸው። በዚህ ጊዜ ነበር መሪማ ይባሉ የነበሩት ወገኖቻችን አላክዳም የሚል ስያሜ የተሰጣቸው። አላክዳም ማለት የቤት አገልጋይ ወይም ደግሞ ባሪያ ማለት ነው። ዛሬም ድረስ በየመን ጎዳናዎች ላይ መጥረጊያ ይዘው በትካዜ የሚቆዝሙት እነዚህ የነገስታት ዝርያዎች ናቸው። ቴዲም ይህንን ለማንሳት እያየሽው በትካዜ የምትጠርጊው ጎዳናውን አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያ። አባ ገብረ ኪዳን ስለመተት ይህንን ተናግረዋል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ ያምናለሁ። እናቱ ድንግል ማርያም ለእኔ መጠጊያዬ ናት በእናትነቷ። ይሄ የሚያሳየው የእሳቸውን በእግዚአብሔር ላይ ያላቸውን ጽኑ እምነት እንዲሁም ደግሞ በእናታችን በቅድስት ድንግል ማርያም ያላቸውን ጽኑ እምነት ነው የሚያሳየው። በእርግጥ አንድ ክርስቲያን ሊሆን የሚገባው እንደዚህ ነው። ደፋር ነው መሆን ያለበት፣ መፍራት የለበት። አብዛኞቻችን ግን የእሳቸው አይነት እምነት ወይም ጥበብ የለንም። በጣም እንፈራለን። እሳቸው እምነታቸው ዝም ብሎ የመጣ አይደለም። እንደምታዩት የዓለምን ደስታ ትተው ለእግዚአብሔር ለኢየሱስ ክርስቶስ የሚኖሩ አባት ናቸው። በእርግጥ ከሁላችንም የተሻለ መንፈሳዊ ጥበብ ዕውቀት አላቸው። አገልግሎታቸውም በዚህ ውስጥ ነው። ስለዚህ ይሄ አገልግሎት ድፍረት፣ ወኔ ሰጥቷቸዋል። እኛ ግን ልባችንን ከእግዚአብሔር ከፍለን ውሏችንን ከአምላካችን አርቀን ከእናታችን ከቅድስት ድንግል ማርያም በብዙ ርቀት ላይ ያለን ሰዎች እንደሳቸው ያለ እምነትና ድፍረት የለንም። ስለዚህ መከላከያውን አልያዝንም ማለት ነው። ለዛ ነው ተራ ትንሽ የሆነ ጠንቋይ የሚጫወትብን በድግምቱ እንደፈለገው የሚያዞረን በውስጣችን ያለው የእግዚአብሔር ኃይልን ስላልያዝን እምነታችን በሱ ስላልጸና ነውና ጠንቋዮቹን ድግምቶቻቸውን ትተን መከላከያ የሆነው ኢየሱስ ክርስቶስና እናቱ ድንግል ማርያም ላይ መጣበቅ መቻል አለብን። ያን ጊዜ ደፍረን እንደሳቸው ማውራት እንችላለን። በረከታቸው ይደርብን። ሁለቱ የቴዲ አፍሮ ጓደኞች የተከሰሱበትን ጉዳይ ሰማችሁ። ጠበቆቹ አንዱ ያወቀውን ለሌላው መናገሩ ምንድነው ወንጀሉ ሲሉ በፍርድ ቤት ጠይቀዋል። የተፈጠረውን ልንገራችሁ።
በአርቲስት ቴዲ አፍሮ ጓደኞች ላይ የተከፈተው የምርመራ መዝገብ እጅግ አሳሳቢና አስገራሚ የህግ ክርክሮችን እያስተናገደ ይገኛል። ፖሊስ ተጠርጣሪዎችን ህገወጥ የጦር መሳሪያና አደንዛዥ ዕፅ በመገኘት እንዲሁም ሁከትና ብጥብጥ ለማነሳሳት ሞክረዋል በሚል ከባድ ወንጀሎች ጠርጥሮ ምርመራ ያካሄደ ቢሆንም በችሎት ውስጥ የተነሳው የሐዋሳው ክስተት ግን የህግ ባለሙያዎችንም ሆነ ታዛቢዎችን ጉድ ያሰኘ ሆኗል። ባለፈው ሚያዝያ 30 ቀን በነበረው የችሎት ውሎ መርማሪ ፖሊስ የተፈቀደለት የመጀመሪያው የ14 ቀናት የምርመራ ጊዜ ማለቁን ተከትለው ተጨማሪ 14 ቀናት እንዲሰጠው ፍርድ ቤቱን ጠይቆ እንደነበር በወቅቱ በዛሀበሻ ዘግበናል። ትናንትና ደግሞ 9 ቀን ተፈቅዶለታል። በዚህ ወቅት የተጠርጣሪ ጠበቆች ያነሱት መቃወሚያ የጉዳዩን ሀሳቢነትና ህጋዊነት በእጅጉ ጥያቄ ውስጥ የሚከት ነው። እንደ ጠበቆቹ ገለጻ ፖሊስ ደንበኞቻቸው የጠረጠረበትና ቃል የተቀበለበት አንደኛው ምክንያት በሐዋሳ ከተማ ከተፈጠረ ክስተት ጋር የተያያዘ ነው። ሁለቱ ተከሳሾች ወደ ሐዋሳ አቅንተው በነበረበት ወቅት የቴዲ አፍሮ ሙዚቃ ለማዳመጥ አስበው በነበሩበት ዝግጅት ወይም ቦታው ላይ እንዳይከፈት በመከልከሉ ምክንያት ሙዚቃውን ሳይሰሙ ይቀራሉ። ይህንን ያወቀው አንደኛው ተከሳሽ የተፈጠረው ሁኔታ ለሌላኛው ይነግረዋል። የጠበቆቹ አስገራሚ የህግ ሙግት የሚያጠነጥነው እዚህ ላይ ነው። አንድ ሰው ያወቀው መረጃ ለሌላ ማካፈሉና መንገሩ ከመቼ ወዲህ ነው በህግ የሚያስጠይቅ ወንጀል የሆነው ሲሉ ጠበቃው አጥብቀው በፍርድ ቤት ሞግተዋል። መረጃ መለወጥ ወይም ስለተፈጠረ ማውራት በህግ አግባብ እንደ ወንጀል ተቆጥሮ ሰዎችን ለእስርና ለምርመራ የሚዳርግ ከሆነ የዜጎች ሀሳብን የመግለጽ መሰረታዊ መብት አደጋ ላይ መውደቁን በክርክራቸው አንስተው ተከራክረዋል። ይህ የጠበቆች ጠንካራ መቃወሚያና የዋስትና ጥያቄ እንዲሁም የፖሊስን ተጨማሪ የምርመራ ጊዜ ጥያቄ መርምሮ ብይን ለመስጠት ፍርድ ቤቱን ለትላንት ቀጠሮ ሰጥቶ ተጨማሪ 9 ቀን መፈቀዱ ይታወቃል። ይሁን እንጂ የጠበቆቹ የክርክርና መረጃ መለዋወጥ ወንጀል አይደለም የሚለው ኃይለኛ አመክንዮ ፍርድ ቤቱን ሊያሳምነው አልቻለም። ችሎቱ የተከሳሾችን የዋስትና ጥያቄ ሙሉ በሙሉ ውድቅ በማድረግ መርማሪ ፖሊስ የጠየቀውን ተጨማሪ የምርመራ ጊዜ መቀበሉን ዘግበናል። ይህ ውሳኔ በህግ አግባብ አንድን ክስተት ለሌላ ሰው ማውራት ብቻውን ለወንጀል ጥርጣሬ በቂ መነሻ ሊሆን ይችላል የሚለውን አሳሳቢ የህግ ጥያቄ በተመልካች አይምሮ ውስጥ አጭሮ አልፏል። እናንተስ ምን ታስባላችሁ?